ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ሰላም የተከበራችሁ አድማጮቻችን እንደምን አደራችሁ። ነው የዕለተ እሁድ የጧት ስርጭታችን ይዘን ቀርበናል። ከዛ በፊት ግን ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሪሾን ቫቭ በትሽሬ ታፍሽን ፔይ ቫቭ ሲሆን እንደ አውሮፓ ዘመን አቆጣጠር ደግሞ ሰፕቴምበር 28 እንደ ኢትዮጵያ ዘመን አቆጣጠር መስከረም 18 2018 ነው። እንግዲህ የቴክኒክ ባለሙያችን ያይር ኒውማን፣ ስቱዲዮ ተረኞች ወርቅነሽ እቴና አይቸው ባየነን። እንግዲህ እንደተለመደው ስርጭታችን እስከ ጠዋቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። በማከታተልም ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚሉትን እናያለን። የዜና ትንታኔ ወቅቱን በተመለከተም ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያል አሁን ዜናውን በባልደረባዬ ወርቅነሽ እቴ አመሰግናለሁ። አይቸው አርዕስተ ዜና። የመከላከያ ሚኒስትር እስራኤል ካጽ መከላከያ ሰራዊቱ በአዛ የሚያካሄደውን ወታደራዊ ዘመቻ አጠናክሮ መቀጠሉን አስታወቁ። በቴልአቪቭ ከተማ ኪካር ሃቱፊም ተብሎ በሚጠራው አደባባይ በሺዎች የሚቆጠሩ ዜጎች ለፕሬዝዳንት ትራምፕ የተጠለፉ ዜጎች እንዲመለሱ ሲሉ ጥሪ ማቅረባቸው ተገለጸ። በከደራ ከተማ ትናንት ምሽት በ39 ዓመት የዕድሜ ክልል የሚገመት አንድ የነጸሬት ከተማ ኗሪ በጥይት ተኩስ ተገደለ ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአዛ የሚካሄደውን ጦርነት ለማስቆም 21 አንቀጾችን ማቅረባቸውን ዋሽንግተን ፖስት ጋዜጣ ዘገበ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የመከላከያ ሚኒስትር እስራኤል ካጽ መከላከያ ሰራዊቱ በአዛ የሚያካሄደውን ወታደራዊ ዘመቻ አጠናክሮ መቀጠሉን አስታወቁ። እስራኤል ካጽ ትናንት ምሽት በኤክስ ገጻቸው ላይ በጻፉት መልእክት በአዛ ከተማ የአሸባሪዎች ህንፃዎችና መሰረተ ልማቶች መፈራረሳቸውን ገልጸው የተቀበሩ ፈንጆችን የሚያፈነዱ ብረት ለበስ ተሽከርካሪዎች ቀድመው እየገቡና ፍተሻ እያካሄዱ መሆናቸውን በምድርም ሆነ በአየር ኃይሉም ወታደሮችን ከጥቃት ለመከላከል የሚደረገው ዝግጅት ተጠናክሮ መቀጠሉንና አስተማማኝ መሆኑን ገልጸዋል። ሐማስ ሁሉንም የተጠለፉ ዜጎች የማይለቅ ከሆነ አዛ ትፈራርሳለች፣ ሐማስም ይወድማል ብለዋል የመከላከያ ሚኒስትር እስራኤል ካጽ በጻፉት መልእክት። የእስራኤል ካጽን መልእክት የተጠለፉ ዜጎችን ለማስመለስ የሚታገለው የቤተሰቦች ተወካይ አስተዳደር በከፊል የተቃወሙ ሲሆን የተጠለፉ ዜጎችን ለማስመለስና ጦርነቱን ለማስቆም ለስምምነት የሚደረገው ውይይት ላይ ተጽዕኖ የሚፈጥር ነው በማለት ተችተዋል የእስራኤል ካጽን መልእክት። በቴልአቪቭ ከተማ ኪካር ሃቱፊም ተብሎ በሚጠራው አደባባይ በሺዎች የሚቆጠሩ ዜጎች ለፕሬዝዳንት ትራምፕ የተጠለፉ ዜጎች እንዲመለሱ ሲሉ ጥሪ አቀረቡ። በቴልአቪቭ ከተማ በተጠለፉ ዜጎች ስም በተሰየመው አደባባይ ትናንት ምሽት በርካቶች ባካሄዱት ሰላማዊ ሰልፍ የተጠለፉ ዜጎች እንዲመለሱና ጦርነቱ እንዲጠናቀቅ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥሪ ያቀረቡ ሲሆን በአደባባዩ ላይ በተዘረጋው ታላቅ ሰንደቅ ዓላማ ላይ ሁሉም 48 የተጠለፉ ዜጎች አሁኑኑ ወደ ቤታቸው እንዲመለሱ የሚል በእንግሊዝኛ ቋንቋ መልእክት ጽፈዋል። ከሐማስ ግዞት የተመለሰችው ዶሮን ሽታይንበርከር የተጠለፉ ዜጎች ጉዳይ ቅድሚያ የሚሰጠው ርዕሰ ጉዳይ እንዲሆን የምትፈልግ መሆኗን ተናግራለች። ትናንት ምሽት በእስራኤል በተለያዩ አካባቢዎች የተጠለፉ ዜጎች እንዲመለሱና ጦርነቱ እንዲጠናቀቅ ጥሪ የሚያሰሙ በርካቶች ሰላማዊ ሰልፍ ማድረጋቸው ተገልጿል። በከደራ ከተማ ትናንት ምሽት በ39 ዓመት የሚገመት አንድ የነጸሬት ከተማ ኗሪ በጥይት ተኩስ ተገደለ ተባለ። ግለሰቡ በከባድ ሁኔታ ከቆሰለ በኋላ በከተማው ወደሚገኘው ሂሌል ያፌ ሆስፒታል ተወስዶ ሐኪሞች ሕይወቱ ማለፉን ማረጋገጣቸው ታውቋል። ሟቹ በጦር መሳሪያና በአደንዛዥ እጽ ጉዳይ በፖሊስ የታወቀ ነበር ተብሏል። በግድያው ተጠርጣሪ ነው የተባለው ግለሰብ በሞተር ሳይክል ተሳፍሮ ከቦታው ሳያመልጥ እንዳልቀረ ተገልጿል። 2025 ዓ.ም ከጀመረ አንስቶ እስካሁን በአረቡ ማህበረሰብ በሚደርስ የእርስ በርስ ግድያ 179 ሰዎች መገደላቸው ተገልጿል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአዛ የሚካሄደውን ጦርነት ለማስቆም 21 አንቀጾችን ማቅረባቸውን ዋሽንግተን ፖስት ጋዜጣ ዘገበ። እንደ ጋዜጣው ዘገባ የእስራኤል መከላከያ ሰራዊት አዛን ለቆ እንዲወጣና በምትኩ 20 የተጠለፉ ዜጎች በ2 ቀናት ውስጥ ከሐማስ እጅ እንዲለቀቁ፣ ሐማስ የታጠቀውን ሁሉንም የጦር መሳሪያ እንዲወድም እንዲሁም የድርጅቱ አባላት በሁለቱም ወገን ህልውና እንዲያምኑ ከእስራኤል ምህረት እንዲደረግላቸውና ወደ መረጡት ሀገር እንዲሄዱ የሚል ሲሆን በእስራኤል በኩል የተጠለፉ ዜጎች ከተለቀቁ በኋላ 250 የዕድሜ ልክ እስራት የተፈረደባቸው ፍልስጤማውያን የደህንነት እስረኞችና ጦርነቱ ከተጀመረ በኋላ የታሰሩ 1700 ፍልስጤማውያንን እንድትለቅ የሚሉ አንቀጾችን ያካተተ መሆኑ ተገልጿል። እንደ ዘገባው የፍልስጤም መስተዳድር ጋዛ ሰርጥን ተረክቦ እስኪያስተዳድር ድረስ በአሜሪካ የሚመራ ዓለም አቀፍ አካል ጋዛ ሰርጥን የሚያስተዳድር መሆኑ ተገልጿል። የ11ኛው ቴሌቪዥን ጣቢያ ዘጋቢ ሱሌማን ማሳውዴ ትናንት ምሽት እንደዘገበው ትራምፕ የተጠለፉ የእስራኤል ዜጎች በ48 ሰዓታት ውስጥ እንዲለቀቁ አዛ ነጻ እንድትሆን የእስራኤል መከላከያ ሰራዊት አዛን ሙሉ በሙሉ ለቆ እንዲወጣ የፍልስጤም ሀገር መቋቋምን የሚያጠቃልል ፖለቲካዊ ቅድመ ሁኔታዎችን ማመቻቸት የሚልና ስምምነቱ ከተጣሰ እስራኤል ጦርነቱን እንደገና የምትቀጥል መሆኗን የሚሉ ሀሳቦችን ያካተተ ትራምፕ 21 ነጥቦችን አዘጋጅተዋል ሲል ዘግቧል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚቀበሏቸውና የሚቃወሟቸው የትራምፕ ሀሳቦች እንደሚኖሩም በዘገባው ተገልጿል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ሙቀቱ ከሰነበተው በመጠኑ ይጨምራል። ነገ ሰኞ የሙቀቱ መጠን ይቀንሳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33፣ በቴል አቪቭ 28፣ በሃይፋ 28፣ በተመሳሳይ በብኤርሸባ 32፣ በኢላትና አካባቢዋ 39 ዲግሪ ሴንቲግሬድ ይደርሳል። አይቸው ዜናው አበቃ። ወርቅነሽ እናመሰግናለን ስለ ዜናው። የተከበራቸው አድማጮቻችን አሁን ደግሞ ገጾች ለአንባቢያን ምን ይዘው ቀረቡ የሚሉትን ዘገባ። ከዛ በፊት ግን ወርቅነሽ እንደምን አደርሽ? እግዚአብሔር ይመስገን። አይቸው እንዴት ነህ? መልካም ሳምንት። ሸዋቶቭ እንዴት ነው? ብዙ ጉዳዮች አሉ አይቸው። ጋዜጦች ላይም የተካተቱ ያልተካተቱ ጋዜጦችን ትመለከታለህ። እንደው ቆየት ብለን ከጋዜጦች በኋላ እንመለከታቸዋለን። ዓለማችን ሀገራችን እንግዲህ ብዙ ነገሮችን እያስተናገዱ ነው። በተለይ መካከለኛው ምስራቅ እስራኤል እንደው ብቸኛዋ የዲሞክራሲ የይሁዲ ሀገር ስለሆነች ነው መሰል መካከለኛው ምስራቅ ውስጥ ብዙ ትንከት በዛባት። በጣም ብዙ ነገር ያው እስራኤል ውስጥ ነው እንግዲህ የሚወጣው። እኛም ምንድን ነው የሚባል ነቅናቂ ካለ ማንጥሩ ይጠጣል ይባል የለ ምንጭ ይደፈርሳል። ሁሌም በኋላ እንመልከተው ጋዜጦችን እስኪ ያው ምን ይዘዋል ዛሬ? እሺ አመሰግናለሁ ወርቅነሽ። በድጋሚ እንግዲህ የተከበራቸው አድማጮቻችን እንደተለመደው እንግዲህ ዛሬ 3 ጋዜጦች ፊት ለፊቴ ላይ ይገኛሉ። 4ኛው አልደረሰም። ማዕሪብ፣ ሀሬትና የዲዮት አህሮኖት ናቸው። እነዚህ ጋዜጦች እንግዲህ ያው በተመሳሳይ መልኩ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የዲዮት አህሮኖት እንግዲህ በተባበሩት መንግስታት ባለፈው ሳምንት ያደረጉት ንግግር እሱን በተመለከተ የተጻፈ ጽሁፍ አለ። ወደ ማዕሪብ ስንመጣ ደግሞ ፕሬዚዳንት ትራምፕ ለ21 ነጥብ የያዘ የስምምነት ወደ ሰላም ሊያመጣ የሚችል ስምምነት ያቀረቡበት ሀሳብ አለ። ሀረጻ ስንመለከት ደግሞ የተጠለፉት ቤተሰቦች ጠቅላላ የነበረውን ሰላማዊ ሰልፍ በማስመልከት ከነ ምስል ፎቶግራፎች ይዞ የቀረበው ሁኔታ አለ። ይህም የሚያሳየው እንግዲህ በተለይ የተጠለፉትንም ሙሉ በሙሉ የስም ዝርዝራቸውንም በትልቁ ጽፈው አንግበው የሚንቀሳቀሱበት ምስል ይታያል። እንግዲህ የዲዮት አህሮኖት ስንጀምር እንግዲህ የፕሬዚዳንት ትራምፕ እቅድ ይላል እንግዲህ ሁሉም የተጠለፉት እስራኤላውያን ባንዴ ወይም በ48 ሰዓታት ውስጥ እንዲለቀቁና ብዛት ያላቸው ሽብርተኞች እንዲለቀቁ ከነዚህም ከ100 እስከ 200 የሚሆኑት የዕድሜ ፍታሽ የተፈረደባቸው ሽብርተኞች ይለቀቃሉ የሚል ርዕስ ያለው ይዞ ይገርቷል። እንግዲህ በዚህ ዙሪያም ጠቅላይ ሚኒስትር ቢንያሚን ኔታንያሁ
ምናልባት ሊስማሙ ይችሉ ይሆናል። በኋላ ግን ከመጡ በኋላ እንደተለመደው ስምምነቱንም አልቀበልም ይላሉ የሚል የተጻፈ ጽሑፍ አለ። እንግዲህ ለማንኛውም ወደ ውስጥ በምንገባበት ሰዓትም ለየት ባለ ሁኔታ እንግዲህ የዚህ ጋዜጣ በአብዛኛውን ጊዜ ሀሳብ የሚያቀርቡት ሚካኤል ሚልሽቲን የተሰኙት አደገኛ ነገር በማለት ያቀረቡትኝ ሁኔታ አለ። ያ ምንድን ነው እንግዲህ በተለይ በአሁኑ ሰዓት ግብፅን በተመለከተ ከግብፅ ጋር ምናልባት ወደ ጦርነት ልንገባ እንችል ይሆናል፣ ትኩረት ያልተሰጠው ነገር ነውና ትኩረት ሊሰጠው ያስፈልጋል በማለት በተለይ ደግሞ እኛ ለዚህ ዙሪያ ብዙም ቦታ አልሰጠነውም የሚል ሰሞኑንም ብዙ እየተነጋገረበት የሚገኝ ጉዳይ እዚህ ጋዜጣ ላይ አለ። ይሄ እንግዲህ ከግብፅ ጋር ያለን ስምምነት ወይም ያለን የሰላም ስምምነት የሚያስፈልጋችሁ ሰዎች ወይም የሚያሳስባችሁ ካላችሁ በዚህ ዙሪያ ሊታሰብበት ይገባል በማለት የተጻፈ ጽሑፍ አለ። ይህ እንግዲህ እስራኤል ምናልባት ብዛት ያላቸው የአዛ ነዋሪዎችን ከአዛ በማባረር ወደ ግብፅ ላይ ጫና እንዲፈጥሩና በግብፅ ደንበር አድርገው እንዲያውም ደንበሩን ጥሰው እንዲገቡ ሊረዳ የሚችል ሂደት ታካሂዳለች በሚል ስጋት ግብፅም ከአዛ ጋር በሚያዋስናት ደንበር ላይ ከፍተኛ ወታደር እንዳከማቸች ወደዛ አካባቢ እንዳስጠጋች የሚነገር ጽሑፍ የተጻፈ ጽሑፍ አለ እዚህ ጋዜጣ ላይ። ከዛም ባለ 21 ነጥብ የሰላም ስምምነት እንግዲህ የፕሬዚዳንት ዶናልድ ትራምፕ ያቀረቡት እንግዲህ ምናልባት እንግዲህ ይህን ጉዳይ እስራኤል ልትስማማ ትችል ይሆናል በማለት ያም እንግዲህ ያው ፕሬዚዳንት ትራምፕ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚያቀርቡላቸውን ሀሳብ ሊስማሙ ይችላሉ የሚሉት አለ። ይህም እንግዲህ ጦርነቱ ፍጻሜ አሁኑን ይሆናል። ደረጃ በደረጃ የእስራኤል ወታደር የአዛን የተቆጣጠሩ የአዛን ድንበር እየለቀቀ ይመጣል ይላል። ሁለተኛው የተጠለፉት ሁሉ በአንድ ጊዜ በ24 ሰዓት ውስጥ በ48 ሰዓታት ውስጥ ጠቅለው ይለቀቃሉ። ብዛት ያላቸው ፍልስጤማውያን እስረኞችም ከነሱም ከ100 እስከ 200 የሚሆኑት የዕድሜ ይፍታሽ የተፈረደባቸው ሊለቀቁ ይችላል። እንዲለቀቁ የዕድሜ እንዲለቀቁ የሰብአዊ እርዳታ ተባበሩት መንግስታትና በሌሎች ድርጅቶች በጎ አድራጊ ድርጅቶች አማካኝነት እንዲገባ ለቀሩት ለሐማስ መሪዎች ይቅርታ ተደርጎላቸው መሳሪያቸውን እንዲያስረክቡ ከዛም በተባበሩት አረብ የሚመራ ጦር ተቀናጅቶ በዚህ ምዝራት እነኚህም ቀሪ መሳሪያ የሐማስ የያዙትን የተረከቡትን መሳሪያ ከተረከቡ በኋላ ለእነሱም ይቅርታ እንዲደረግላቸው የሚል ነው። ከዛም በኋላ እንደገናም ለተወሰነ ጊዜያት ያህል ገደብ የሌለው እነኚህን የተባበሩት አረብ የተወጣጡት አዛን እስከተወሰነ ጊዜ ድረስ እንዲያስተዳድሩ የሚል የተጻፈ ጽሑፍ ነው። በአንጻሩ ደግሞ ቀስ በቀስ ይሄ ሁኔታ ከሆነ በኋላ በቀስ በቀስ ወደ አንድ የፍልስጤም ከተማ ወይም ሀገር ለማቋቋም እንደሚደረገው ጥረት ወደዛ መንደርደር የፍልስጤም ኃይል የተባለ አካባቢውን አዛን እንዲቆጣጠር አዛን እንዲያስተዳድር በተለይ ደግሞ ለዚህ የበላይ ሆኖ ሊቆጣጠር የሚችለው በዓለም ደረጃ ያሉ የአረብ ሀገራት የሚወጣጣ ጦር እንደሆን እየተነገረም ይገኛል። ይህ እንግዲህ ሚስዶር ቢትሆኒ ማለት እንግዲህ እርግጠኛ የሆነ መተላለፊያ መንገድ የሚኖርበት ቦታ ይሄም በአዛ ጀምሮ ከ500 እስከ 1000 ኪሎ ሜትር ድረስ ርቀት ሜትር ነው ይቅርታ ድረስ ርቀት ያለው የሰላም ወይም ደግሞ የደህንነት ቦታ ተብሎ የሚመደብ እንዳለ አዛ በአረብ ሀገራት በሚመጣ ገንዘብ እንደገና እንድትታደስ ከዛም የፍልስጤም ሀገር ቀስ በቀስ አዛን ትረከባለች ከተወሰነ ጊዜ በኋላ። በማከታተልም እንግዲህ እስራኤል ቀስ በቀስ እንዴት ነው ቀስ በቀስ ከፍልስጤሞች ጋር ድርድር ትገባና የፍልስጤም ሀገር እንድትቋቋም
የሚደረገውን እስካሁን ድረስ ሲደረግ የነበረውን የሰላም ድርድር ትቀጥላለች። በማከታተልም በአሜሪካውያን ስም ቃል የተገባ እስራኤል በምንም ተአምር ይሁዳና ሰማርያን ወደ ራሷ አድርጋ እንደማትጠቀልል ቃል የተገባበት፣ በማከታተልም እስራኤል ከአሁን በኋላ በድጋሜ ካታር ውስጥ ጥቃት እንደማታደርስ በአሜሪካኖች ምክንያት ቃል የተገባ ሁኔታ አለና እነኚህ 21 ነጥቦች የሚያካተተ የሰላም የሚል እንግዲህ ትራምፕ ያወጡት እቅድ ነው። ይሄን ይመስላል። እንግዲህ እስራኤል ይህን ነገር ትቀበለዋለች። ከዛም በኋላ ግን የሚል እንግዲህ ይህንን እስካሁን ደስ ያነበብኩላችሁ የነገሯችሁን ያን ከተቀበለች በኋላ ግን የሚል ሁኔታ አለ። ግን ምናልባት ማሻሻያ የሚባል ነገር አለ። ያ እንዲሆን ፍላጎት ሊኖር ይችላል። ያው እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስካሁን ድረስ እንግዲህ ያሉትም እዛው አሜሪካን ያሉትኝ ኒውዮርክ ነው ያሉት። እንግዲህ በነገው ዕለት ከፕሬዚዳንት ትራምፕ ጋር ይገናኛሉ ተብሎ ይጠበቃል። በኢራን ያለው ሁኔታ እጅግ በጣም አሳሳቢ እንደሆነና እንደቀጠለ ነው። በአውሮፓ ሀገራት እንግዲህ በኢራን ላይ ጥሎት የነበረውን ማዕቀብ እንደገና እንደሚመልሱ የተጻፈ ጽሑፍ አለ። ኢራን ዞሮ ባለፈው ሳምንትም ወንድ ሚሳኤል ወደ እንዳስነጠቀችና ሙከራ እንዳደረገች እየተነገረ ይገኛል። ይህም እንግዲህ ኒኩለር ቦምብ ማምላያ ጣቢያው ሙሉ በሙሉ እንዳልተጎዳና እንዳውም ያን አጠናክረው አሁን ወደ ስራ እየተመለሱ ነው የሚል ጽሑፍም እዚህ ቦታ ይገኛል። በካታር ውስጥ እስራኤል ያደረገችው ጥቃት የከሸፈበት ምክንያት ምን እንደሆነ የአገር ውስጥ ደህንነት ሚኒስቴር ይሄን በሰፊው እየተመለከተውን እያጣራው እንደሚገኝ የተጻፈ ጽሑፍ አለ። ወደ ማዕሪብ በምንመጣበት ሰዓት እንግዲህ ቀደም ሲል እንደተጠቀስ ነው 21 ነጥብ የያዘው የእስራኤል ከሐማስ ጋር የምታደርገውን ስምምነት በተመለከተ በሰፊው የተጻፈ ሁኔታ አለ። በልጆች ዙሪያ ስንመጣ ደግሞ በዚህ ሳምንት ውስጥ ቢያንስ ወደ 3 የሚሆኑ ሕፃናቶች በኩፍኝ በሽታ እንደተጠቁና ይሄ ደግሞ እየተንሰራራ እየመጣ እንደሆን የሚያሳይ ሁኔታ አለ። በይቅርታ 4 ልጆች ነው በዚህ ሳምንት ውስጥ 4 ሕፃናቶች በኩፍኝ በሽታ ወይም ፀሐይ ቤት እያሉ የሚጠሩት በዚህ እንደሞቱ የሚነገራ ጽሑፍ አለ። እዚህ ጋር የመኪና አደጋም ህይወት መቅጨቱ እንደቀጠለ ነው። በትናንትናው ዕለትም በ30 ዕድሜ ክልል ውስጥ የሚገኝ አንድ ግለሰብ በዚህ በመኪና አደጋ ህይወቱን እንዳጣ ተጽፏል። ትራምፕ ከተባበሩት የአረብ ሀገራት መሪዎች ጋር ተሰብስበው የተናገሩትም በ48 ሰዓት ውስጥ ያው ቀደም ሲል የተናገርኩት ነው። እስራኤል በ48 ሰዓት ውስጥ የተጠለፉት በሙሉ ይመለሳሉ፣ ቀስ በቀስ እስራኤል የያዘችውን ቦታ እየለቀቀች ትወጣለች የሚል ጽሑፍ አለ። እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኒውዮርክ እንዳሉ የሚታወቅ ነው። በዚህ ላይ እንግዲህ ዊትኮፍ እንዲህ ሁላችንም እናውቃቸዋለን። የአሜሪካ ወደ መካከለኛው ምስራቅ መልእክተኛ ናቸው። እሳቸው ወደ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወዳሉበትና የቀድሞ እንግዲህ የትራምፕ መልእክተኛ የነበሩት ኩሽነር በአንድ ላይ በመምጣት ከጠቅላይ ሚኒስትር ቤንያሚን ኔታንያሁን አስቀድመው አግኝተዋቸዋል። ይህም እንግዲህ ለትራምፕ ጋር የሚኖራቸውን ግንኙነት ቅድመ ዝግጅት ለማድረግ እንግዲህ ትራምፕ የሚፈልጉትን ነገር አስቀድመው ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲያውቁና ተዘጋጅተውበት እንዲመጡ ለማድረግ እነኚህ መልእክተኞች እነዚህ መልእክተኞች አስቀድመው መጥተው ጠቅላይ ሚኒስትር ቤንያሚን ኔታንያሁን አግኝተው እንደተወያዩ የሚያሳይ ሁኔታ አለ። ከዛም በማሻገር እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአርጀንቲና እንዲሁም ፓራጓይ እና በሰርቢያ ጠቅላይ ሚኒስትሮች ጋር ተገናኝተው እንደተወያዩና ለነሱም ላደረጉት ድጋፍ ምስጋና እንዳቀረቡ እዚህ ጋዜጣ ላይ ይቅርታ ተጽፎ ይታያል። በይሁዳና ሰማሪያ አካባቢ በተለይ እንግዲህ አሁን የሁለተኛው ወይም የጊዶን መርከብ 2 ጦርነት ወይም የምድር ጦር
ከተጀመረ ወዲህ በይሁዳና ሰማርያን አካባቢ በተለይ የተወሰኑ ቦታዎችን ወደ እስራኤል ግዛት ለመጠቅለል የሚደረገውን ሩጫ ባለፈው ሳምንት ፕሬዚዳንት ትራምፕም እስራኤል እንደውም ቅድም ካወጡት ከ21 ነጥብ ውስጥም አለ እስራኤል በምንም ታምር ይሁዳና ሰማርያ ወደ ራሷ ግዛት አታጠቃልልም የሚለውን በአስመለከተ በይሁዳና ሰማርያ ያሉ በተለይ የነዚህ ዋና ስራ አስኪያጅ ወይም ተጠሪ የተባሉት ልዩ መልእክተኛ ወደ ኒውዮርክ እንደላኩና ይህን ነገር በአሁኑ ሰዓት በይሁዳና ሰማርያ ያሉት የእስራኤል መንደርን ወደ እስራኤል ግዛት ለመጠቅለል የሚደረገውን ጥረት ያው ለማነጋገር ልዩ መልእክተኞች እንደተላኩ በዚህ ጋዜጣ ላይ ተጽፎ ይገኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዓርብ ዕለት በተባበሩት መንግስታት ባደረጉት ንግግር በተለይ አዛ ድንበር ውስጥ ትላልቅ የድምፅ ማጉያ ራምኮል እንዲደረግ ማድረጋቸው የወታደሮችን ሕይወት አደጋ ላይ ጥሏል የሚል ጽሑፍ የሚታያል። እንግዲህ በቀጥታ ይህም በዚህ ዙሪያም ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደተናገሩትም በዚህ ዙሪያም ለተጠለፉት እስራኤላውያንም ሆኖ ለአዛ ነዋሪዎች እንዲሁም ለሐማስ መልእክት በቀጥታ ያስተላለፉበትና አስተላልፌያለሁ ብለው የተናገሩበት ሁኔታ ነበር። ወደ 40 የሚሆኑ ቀላል መርከቦች ወደ እስራኤል እየገሰገሱ ይገኛሉ። ይህም እስራኤል አዛ ውስጥ ላደረገችው እገዳ ቦታውን እኛ ፈንቅለን እንገባለን በማለት የሚደረግ ጥረት ነው። ምናልባት እንግዲህ ወደ 40 የሚሆኑት አሉ። ከአሁን በፊት ብዙ ተደጋጋሚ እንደዚህ አይነት ሙከራዎች ተደርገው ነበር። ግን መጨረሻ ላይ ውጤቱ እስራኤል እነኝህን አስወርዳ መልሳ ወደ ሀገራቸው እንደላከቻቸው የሚታወስ ነው። አሁንም በዚህ ዙሪያ ከአሁን በፊትም በእንደዚህ አይነት አጋጣሚ የመጡ እንደሚገኙበትም በዚህ ጋዜጣ ላይ ተጽፏል። እስራኤል በደቡብ ሊባኖስ ወይም በሊባኖስ ውስጥ የምታደርገውን ጥቃት እንደቀጠለች ነው። በዚህ ላይም በተለይ አየር ኃይሉ የቀጥታ ተምዘግዛጊ ሮኬት ሚሳኤል ኢላማውን የማይስት የሚያዘጋጅ ወይም የሚያዘጋጁበት የነበሩትን የሂዝቡላን ቦታ እስራኤል በትናንትናው ዕለት መታ እንዳወደመች የሚናገር ጽሑፍ አለ። አውሮፓ ከኢራን የነበረውን ጠብቀው የነበሩትን ነገር ኢራን ስላላደረገች እጅግ በጣም ቅሬታ እንደተሰማቸውና እንዲያውም በኢራን ላይ አስቀምጠውት ወይም ያስቀመጡትን ማዕቀብ እንደሚቀጥሉበት የተጻፈ ጽሑፍ አለ። ወደ ሀሬስ በምንመጣበት ሰዓት ምንም የተለየ ነገር የለም። በትናንትናው ዕለት የተጠለፉት እስራኤላውያን ይመለሱ በሚለው ሰልፈኞች ላይ በሙሉ የተጠለፉት የ48 ሰልፈኞችን ስም ዝርዝር ጽፎ በትልቁ ይዘው የሚያሳይ ከነ ምስል ፎቶግራፊ ይቀርብበታል። እንደሚታወሰው ሁሉ ዓርብ ዕለት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባደረጉት ንግግር ላይ በሕይወት አሉ የተባሉትን ወደ ስም ዝርዝር እዛ ቦታ ላይ ሆነው እንደጠሩ እንደተናገሩ የሚታወስ ነው። በዚህ ዙሪያም ቅሬታ የተሰማቸው አሉ። ለዚህ መልስ ለመስጠት ይመስላል ይህን የመሰለ ሰላማዊ ሰልፍ ያደረጉት እና ከሞላ ጎደል በዚህ ጋዜጣ ሊታጻፈውም ከአሁን በፊት ከተመለከትኳቸው ምንም የተለየ ነገር የለም። ክቡራትና ክቡራን አድማጮቻችን ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚሉትን ከሞላ ጎደል የእስካሁኑ ነበር። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁንም በወቅታዊ ጉዳዮች መወያየታችን እንቀጥላለን። አይቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ መቼም በየጊዜው እሳቸው አዳዲስ ሀሳቦችን ያቀርባሉ። አሁን ደግሞ በጋዛ ሰርጥ በአዛ የሚካሄደውን ጦርነት ለማጠናቀቅ ወይም እንዲጠናቀቅ ለማድረግ 21 ነጥቦችን አቅርበዋል እየተባለ ነው። የተወሰኑትን እንግዲህ ትንሽ ዘርዘር አድርጎ አቅርቧቸዋል። ዋሽንግተን ፖስት ቀደም ሲል ተመልክተናቸዋል። ባጭሩ ምንድን ናቸው? ከሞላ ጎደል እስራኤል ይህን ነገር ትቀበለዋለች ወይም ትቀበለዋለች? አዎ፣ ግን አንድ ነገር አለ እዚህ ጋር። ይሄ ነገር ዞሮ ወደ መጨረሻ ላይ ወደሚወስደው ወደ ምንድን ነው? የፍልስጤም ሀገር ተቋቋም በሚለው ዙሪያ ነው የሚቋጨው ማለት ይቻላል። ይሄን ተቀብለውን እኛ እውን እናደርገዋለን ወይ? ምናልባት ጥቅምት 7 2023 ባይከሰት ኑሮ እስራኤል ምናልባት ተቀብላም ያው ዞሮ እንግዲህ ራሳቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንኳ ቢሆንም የኖም ባሪላን
ወይም ባሪላን ዩኒቨርሲቲ ውስጥ ያደረጉት ንግግር ነበረ በፊት እና ለሁለት ህዝቦች ሁለት ሀገር የሚለውን ቃላት የተናገሩበት እንደውም ቃል የገቡበትም ነገር ነበረ በዛን ሰዓት ላይ። ያ ማለት እንግዲህ የፍልስጤም ሀገር እንድትቋቋምም ይደግፋሉ ማለት ነው። ነገር ግን አሁን ያ ወደዛ የሚወስደን መንገድ ግን ጸዳ ያለ አይደለም፣ የጸዳ አይደለም፣ ጥሩ አይደለም፣ አካሄዱ ጥሩ አይደለም። ትልቅ በሀገራችን ላይ ትልቅ ጠባሳ ጥሎ የመጣ ነው። ይሄም ጥቅምት 7 2023 ሐማስ ያደረገው ክስተት ነው። ለዚህ እኮ ካለ የለም ምንድነው እነሱ የሚፈልጉትም በተለይ ሐማስ የሚፈልገው ራሳቸው የራስ ገዝ አስተዳደሩ በእስራኤል ፈንታ እንጂ ከእስራኤል ጋር ጎን ለጎን ሀገር እንሆናለን የሚል እምነት የላቸውም። እንደውም አንዳንዴ አንቺ ያው ኢየሩሳሌም ስለሆንሽ ልታይ ትችያለሽ። ወደ ኤራቲካ አካባቢ ሄደሽ ከሆነ ለጎብኝትና ወደ ቀድሞ እዛ ስትሄጂ አሁን ፍልስጤም ብለው የእስራኤልን ካርታ ሙሉ በሙሉ ፍልስጤም ብለው ቲሸርት ላይ አሳትመው የሚታይበት ሁኔታ ነው ያለው። ያ በይፋ ገበያ ላይ እንግዲህ ወጥቶ የሚሸጡ ሁኔታ አለ። ያ ምንድን ነው አጀንዳቸው ከነሱ ሱቅ ላይ አለ በይፋ ተቀምጧል። በወርቅ እንትንም እንደዚህ አይነት ነገር አድርገው በተለይ በቲሸርት ላይ በልብስ ላይ ምናምን ኤራቲካ እንግዲህ ቀደምታ ኢየሩሳሌም ኮቴል አማራቢ ያለው በዛ ክልል ነው። የሚያሳየው ነገር ምንድን ነው? ይሄ እነሱ አጀንዳ ከእስራኤል ጋር የፍልስጤም ሀገር የሚለው ሳይሆን እስራኤል የምትባል ሀገር የለችም ፍልስጤምን ሀገር ነች ብለው የሚያምኑ ናቸው። ምስራቅ ኢየሩሳሌም እንደሆነች ነው እነሱ የሚያምኑት። ርዕሰ ይኸውልሽ ያ ሀገሪቱ ከተቋቋመች እነሱ ፍልስጤም ሀገር ከተቋቋመች በኋላ ምስራቅ ኢየሩሳሌም የፍልስጤም ዋና ከተማ ትሆናለች የሚሉ የሚያምኑበት ነው። አሁን ያልከው ነገር እንደው ሀገር በእርግጥ በእስራኤል እንግዲህ መንግስታት እንዳልከው ሙሉ በሙሉ የፍልስጤም ሀገር መቋቋም የለባትም ብሎ የደመደመ ላይኖር ይችላል። ግን እንደ ምክንያት የሚቆጠረው ምንድነው? ከዚህ በፊት በነበሩ ውይይቶች ቆራጥ የሆነ የፍልስጤም መሪ የለም ይህን ሀሳብ ተቀብሎ ሊያደርግ የሚችል ነው እና ደግሞ በ1967 ዓ.ም ድንበር ከተባለ አሁንም ሌላ ጥያቄ የሚወልድ ጉዳይ ነው። እስራኤል ትስማማለች ወይ? ነገሩስ ፍትሃዊ ይሆናል ወይ? ይሄ አስቸጋሪ ነው። የይሁዳና ሰማሪያ አካባቢ ስታየው እኮ ያለው የስብጥር አኗኗር እንግዲህ ወደ መሀል ሀገር ስትሄድ ያሉ አንዳንድ ተቀላቅሎ የሚኖሩባቸው ከተሞች እስራኤል እሱማ እንግዲህ የመከፋፈል የሚባል ጉዳይ አለ። ውስብስብ ነው፣ በጣም ውስብስብ ነው። መከፋፈል የሚባል ጉዳይ አለ። በእናንተን አካባቢ ወሰድ እኔን አካባቢ ወሰድ ተብለ ይሄን ሊቀበል የሚችል ፍልስጤም መሪ ታያገኛለህ ወይ? አሁን እስካሁን በነበረው ተሞክሮ ሁሉም ቢሆን የራሱን እንትን የሚያሻሽል የሚያካሄድ እንጂ እውነት ለህዝብ ወይም ታሪክ ሰርተን እንሙት ወይም እንለፍ የሚል መሪ እስካሁን ድረስ አላገኘንም፣ አላየንም። ዞሮ ግን አሁን ፕሬዚዳንት ትራምፕ ያቀረቡት ባለ 21 እቅዱ ተቀባይነት ሊኖረው ይችላል። ስሚኝ ከ100 እስከ 200 ዕድሜ ይፍታሽ የተፈረደባቸው ከ100 እስከ 200 እንግዲህ ያው ዛሬ በወጣው ለምሳሌ እዚህ ጋዜጣ ላይ እንደዘላል በንግግርም አለ እንግዲህ ያን ያህል እስረኞች እጃቸው በደም የተጨማለቀ ሰዎች ያ ማለት ምንድነው? እስራኤላውያን የገደሉ ነፍሰ ገዳዮች የሚለቀቁበት ነው። እነዚህ ነፍሰ ገዳዮች በሚለቀቁበት ሰዓት በምን አይነት ደረጃ ነው የሚለቀቁት? በሰሩት ስራ ባደረጉት ድርጊት ተቆጭተው አይደለም። ይህን ስላደረግን ገባን ጊዜያችን ጨረሰ ያው አላህ ባለው ተከፈታን ብለው ይመጣሉ። ነገ ማልዳስ ያን ነገር እንደማይደግሙትኝ ማን ቃል ሊገባልሽ ይችላል? እንግዲህ ይሄ ያው ልክ ነገር እንግዲህ ነጥብ ብለው ካቀረቡት የፍልስጤም ሀገር ተቋቁማ እስከ እስራኤል ጋር በምን አይነት ሁኔታ ነው የምትሄደው? አንቺ ለእኔ ያና አንቺ አሁን ጎረቤትና ብንኖር ወይም እኔና አንቺ አሁን እዚህ አብረን እየሰራን ነው አይደለም? አንቺ የኔን እዚህ ቁጭ ብሎ ካንቺ አጠገብ መስራትን ካላወቅኩኝ፣ ካላከበርኩ፣ ካልተቀበልኩሽ እንዴት ነው ከኔ ጋር ቁጭሽ የምትሰሪው? ያም ነው እንግዲህ ፍልስጤም የምትባል ሀገር ልትቋቋም የምትችለው የእስራኤል ሀገር መኖሯን እስራኤል ሀገር የምትባል እንዳለች ካወቁ በኋላ እውቅና ከሰጡ በኋላ ነው እንጂ እኔ ጎረቤቴን አላውቅም ያልኩኝ እሱን ወቄም ብለው ትራምፕ ይሄ ነው አንድም አሁን ከዋሽንግተን ፖስት ይፋ ካደረገው ከዘገባው እንዳየ ነው ሐማስ የሁለቱን ወገኖች መኖር እውቅና እንዲሰጥ የሚል ሀሳብ አለ። ዞሮ ሐማስ አንድ አሸባሪ ድርጅት ነው እንጂ ቁጭ ብለህ ልትደራደረው የምትችለው አካልም አይደለም። ይሄን እስራኤል ትቀበለዋለች ወይ እንዳልከው ሌላ ጥያቄ ነው። እዚህ ላይ ምናልባት አድማጮችን ግራ እንዳናጋባ ያው እንደሚታወቀው የፖለቲካ አቋም አለ፣ ቀኝ ግራ የሚባል። በፍልስጤም ሀገር መቋቋም የማያምን የፖለቲካ አካልም አለ እስራኤል ውስጥ። የፍልስጤም ሀገር የአሸባሪ ሀገር ከእስራኤል ጎን መቋቋም የለባትም፣ የእስራኤል ምድር አትቆረስም ብሎ የሚያምንም ያው የፖለቲካ አቋም ስላለ ይሄ እንዳለ ሆኖ ማለት
ማለታችን ነው። ለማንኛውም ትራምፕ ባቀረቡት ሀሳብ ዙሪያ ነው የምንወያየው፣ እየተወያየን ያለው በዛ ዙሪያ ነው። ሆኖም ግን አንዳንዴ ደግሞ መሬት ላይ ያለው ሁኔታ ማየት አለብን። እስከ መቼ ነው እንደዚህ ደም እየተፋሰስን የምንኖረው? ይሄ እንግዲህ ሌላ ጥያቄ ነው። ግን አሁን ሐማስ ጥቅምት 7 ባደረሰው ጥቃት ምክንያት ይሄ ውሳኔ ከተወሰነ ለሽብርተኛነት ሽልማት መስጠት አይሆንም ወይ የሚለው ሐሳብስ? እኔም በዚህ አስብ እኔም እንደኔ አሁን እንትም በዚህም አስባለሁ። አዎ ነው እኮ በድርድር በውይይት እንጂ ሽብር ጥቃት በማድረስ ምክንያት ጥያቄያቸው ሊመለስ አይገባም። ነገር ግን እዚህ ላይ ደግሞ እስካሁን ድረስ እናንተ ለዚህ እውቅና ሳትሰጡ የፍልስጤም ሀገር እንድትቋቋም በቂ አካሄድ አላደረጋችሁትም። ለዚህ ሁሉ እስካሁን ድረስ ሲወርድ ሲዋደድ ለመጣው ዛሬ እናንተ እንቅጯን ትቀበላላችሁ ሎም እኮ ሊያስቀምጡልን ይችላሉ። በዚህ በአንድ በኩልም ለምን ጥቅምት 7 2023 ድረስ የተከሰተው ክስተት እስከ ተከስቶ በዛ ምክንያት የፍልስጤም ሀገር እንድትቋቋም ግፊት እስኪደረግ እናንተ የት ነበራችሁ ሊሉን እኮ ይችላሉ። እውቅና የሰጡ ሀገራት አሉ። የትራምፕን የመወያያ ነጥቦች ስታይ ብዙ ሀገራት እውቅና ሰጡ፣ ለፍልስጤም ሀገር እውቅና ሰጥተዋል። እስራኤል ትቀበሏለች ወይ ነው ጥያቄው። ይሄ እውቅና መስጠቱ አሁን እስራኤል አትቀበለውም። እኔም አሁን ለፍልስጤም አሁን እውቅና ሰጡ ለሚለው ጋር እኔም አልቀበለውም። ምክንያት ቅድሚያ ምንድን ነው የምንፈልገው? እዚህ ጋር ቅድሚያ የሚፈለገው ጦርነቱ እንዲቆም ነው አይደለም? ለእስራኤል ሀገር እውቅና ለፍልስጤም ሀገር መቋቋም እውቅና ሰጠን ማለት አሁን ጦርነቱ ይቆማል ማለት ነው ወይ? ስለተጠለፉ ዜጎች በዝርዝር ሲነገር አልሰማንም። ጋር የተጠለፉ ዜጎች አሁን ይመለሳሉ ነው ወይ? አይመለሱም። ሐማስ እንዲለቀቁ አልተባለም። የፍልስጤም ሀገር እውቅና የሰጡ ሀገራት ሐማስን እንዳለ አድርገው አልቆጠሩትም። ይሄ ትልቅ ስህተት ነው። እነኚህ ለፍልስጤም ሀገር እውቅና የሰጡት በሙሉ የሐማስን መኖር እኛ አንቀበልም ሊሉ ይችላሉ። በቃል አይደለም። ሐማስ እንዳይኖር ምን አደረጉ እነሱ? ሐማስ ስር ሰዶ ያለ ሽብርተኛ ቡድን ነው፣ ድርጅት ነው እንዴ? ሐማስ ቴሮሪስት ሽብርተኛ ድርጅት አይደለም ብለው ከሚያምኑ መሪዎች ጋር እኮ ነው ቁጭ ብለው ሲደራደሩ የሚውሉት ወይም እውቅና የሰጡት። ይሄ በራሱ ለትልቅ ጥያቄ ነው አይቸው። ሌላው ዶናልድ ትራምፕ እንግዲህ 1700 የሚሆኑ ጦርነቱ ከተጀመረ በኋላ የታሰሩ ፍልስጤማውያን እስረኞች እንዲፈቱ የሚል ሀሳብ አለ ባቀረቡት 21 ነጥቦች ውስጥ እና በእንግዲህ ጦርነቱ ከጀመረ በኋላ የታሰሩ ነፍሰ ገዳይ ሽብር ጥቃቱን የፈጸሙ አኖክባ የተባለው ድርጅት አባል የሐማስ ጦረኛ ሽብርተኛ አባላት እነሱም አሉበት። ያረዱ፣ ያቃጠሉ፣ የገደሉ በጣም ሊፈጸም ማይችል ግፍ የፈጸሙ እነሱ ሳይኖርም በ1700 እስረኛ ውስጥ የእነሱ አሁን ያለ ፍርድ ጥያቄ ነው። እንዴት እንደሚጠየቁ ራሱ አንቀጽ ስለሌለ ታስረው ያለ ጥያቄ እንዳሉ የሚነገረው እስካሁን ድረስ በእስራኤል እስር ቤትና እነሱንስ ሊያካትት ነው ወይ? እስራኤል አሁን ይህን ጥያቄ እንዴት ነው የምትቀበለው? ያካትታል። በዚህ መካከል ዶናልድ ትራምፕና የእስራኤል መንግስት ተስማምተው ሊቀጥሉ ይችላሉ ወይ ነው መጨረሻው ትልቁ ጥያቄም እዚህ ላይ ነው። ለዚህም ነው እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ኒውዮርክ ነው ያሉት። ቀደም ሲል እንደተናገርነው የእሳቸው መልእክተኛ የፕሬዚዳንቱ መልእክተኛ አስቀድመው ሂደው ዊትኮፍና ኩሽነር አስቀድመው ሂደው እንዲነጋገሩ ያደረጉት ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር እሳቸውን ቅድመ ዝግጅት እንዲያደርጓቸው ከትራምፕ ጋር በሚገናኙበት ሰዓት ተዘጋጅተው እንዲቀርቡ ይሄን አሉ። ሀሳብንም እንዲቀበሉም ጫና ማድረግም ነው። እዚህ ላይ እንግዲህ ሲመለሱ አሁን ጠቅላይ ሚኒስትሩን ምንድነው የብሔራዊ ደህንነት ሚኒስትሩን ቤን ግቪር ሐማስን እጅ እስካላነሳ እስካልተንበረከከ ድረስ ጦርነቱ ይቀጥላል፣ ተስማምተህ ብትመጣ ማንዳት የለህም ወይም ኃይል የለህም ሀሳቡን እውን ለማድረግ ያው መንግስቱ ይፈርሳል ነው። አስቸጋሪ ነው እንግዲህ ብዙ ነጥቦች አሉ። በነገራችን ላይ ፍልስጤም ሀገር በመቋቋሟም እንዳልከው የፍልስጤም መስተዳድር አቡ ማዘን የሚመሩት እስኪቀበል ድረስ ጋዛ ሰርጥን ለማስተዳደር ዓለም አቀፍ አካል በአሜሪካ መሪነት ጋዛ ሰርጥን እየተቆጣጠረ እንዲቆይ የሚል ሀሳብም እንዳለ ነው የሚገለጸውና ነው የሚቆጣጠሩት ጋዛ ሰርጥን እንግዲህ በአሜሪካ መሪነት ዓለም አቀፍ አካል እንዳስተዳደር ያለውን ያው የእስራኤል መከላከያ ሰራዊት እንዲወጣ አይደል አንዱ ሀሳብ። የእስራኤል መከላከያ ሰራዊት ሲወጣ አሜሪካ የምትመራው ዓለም አቀፍ አካል ጋዛ ሰርጥን እያስተዳደረ እንዲቆይ ከዛ የፍልስጤም መስተዳድር እንዲረከብ የሚል ነውና እንግዲህ በተግባር ሊሆን ይችላል ወይ? ከባድ ነው። አንዳንዴ በጣም ከባድ ነው፣ ቀላል አይደለም። እስኪ እንግዲህ በቀኑ ስርጭታችንን በሰፊው እንመለከተዋለን። አይቸው ዛስትል እናመሰግናለን ወርቅነሽ፣ እንዲሁም የቴክኒክ ባለሙያችን ያኢር ኒውማን እናመሰግናለን። አድማጮቻችንም በጠዋት ተነስተው አድማጮቻችን በጠዋት ተነስተው ሲያዳምጡ እንደነበሩት እንግዲህ እጅግ በጣም እናመሰግናለን። መልካም ቀን፣ መልካም ሳምንት።